ሰላም እንደምን ቆያችሁልኝ። ከመጀመሪያው ቪዲዮ በኋላ ትንሽ ጠፍቼ ነበረ። ያው መጀመሪያው ቪዲዮ ላይ እንደተነጋገርነው ቀጣይ እንሰራላችሁ በእብሪት ይሆናል ብዬ ተናግሬ ነበርና ያው እሱን ቪዲዮ ትንሽ አቆይቼባችኋለሁ። በጣም ይቅርታ ጠይቃለሁ እና በዓለም ምክንያት እና በአንዳንድ ምክንያቶች ጠፍቼ ነበረ፣ ግን አሁን ላይ ተመልሻለሁ። ያው ዋናው መመለስ መቻል ነው እና ከዚህ በኋላ ኮንሲስተንሲ ሆኜ ለመልቀቅ እሞክራለሁ እና ዛሬ የምናየው ዋና ርዕሳችን እብሪት ወይም ህብረት ትራፕ እንለዋለን። ርዕሳችን የእብሪትን ነው የምናየው ዛሬ ማለት ነው። እኔ የገበያው ንጉስ ነኝ የሚል የእብሪትን እንትን እናያለን። ያው መርህ ቃላችን ነው። እኔ የገበያው ንጉስ ነኝ እብሪትን የሚገልጽልን ማለት ነው። ያው መግቢያ ላይ እንደምናየው እብሪት ምንድን ነው ስንል በገበያው ንጉስ ነኝ የሚል የኩራት ወጥመድ ነው። ሌላ ምንም የተጋነነ ነገር ጥምቀት ሳይሆን እኔ በገበያው ንጉስ ነኝ የሚል የኩራት ወጥመድ ነው። የራሳችን ሀሳብን የሚያመጣብን ማለት ነው። ስሜታችን የሚያመጣብን ያ ነው እና ተከታታይ ስኬቶች በአእምሯችን ውስጥ የዶፓሚን መጠን ይጨምራል። ይህን እንዲጨምር ያደርጋል። በትሬዲንግ ላይ በተደጋጋሚ ማሸነፍ ወይም ስትሪክ እንደ መጀመሪያ በጣም ደስ ያሰኛል፣ ግን በኋላ ከፍ ያለ እብሪት ወይም ኦቨር ኮንፊደንስ ኢጎ ያመጣል። ይህ ብዙ ትልቅ ኪሳራዎች መጀመሪያ ነው። የብዙ እብሪት ውስጥ መግባት የብዙ ወይም ትልቅ ኪሳራ መጀመሪያ ነው። ያኔ ነው ትልቅ ነሱት የሚለው እና ጥንቃቄ። ሁለተኛ ትናችን በጥንቃቄ ስናይ የእብሪት ስህተቶች። እብሪት ውስጥ ከገባን በኋላ ሆን ብለን ስቶፕ ሎዝን መተው ኪሳራን ስቶፕ ሎዝን እናነሳለን። አንዳንዴ አናስቀምጥም ራሱ እብሪት ውስጥ ገብተን፣ ምክንያቱም እዛ ጋር እኔ የገበያው ንጉስ ነኝ ያለን ስለሆነ አውቃለሁ ብለን ከፍ አድርገን እንትን ስላለን ቀጣይ ጋድ ኮምፕሌክስ የሚላላ ቀጣይነቱ ራሱ ምን እንደሆነ አውቃለሁ ብለን እንትን ስለምንል ሆን ብለን ስቶፕ ሎዛችንን አናስቀምጥም፣ እንተዋዋለን። የአደጋ መጠንን ከልክ በላይ መጨመር። ምክንያቱም ይህን የምናደርገው ድግግሞሽ ማሸነፍ ውስጥ በምንገባ ሰዓት ላይ ማርኬቱን እኮ አሁን በልቼዋለሁ፣ አሁን እኮ በቃ እኔ ወደምለው እየሄደ ነው፣ እኔ እየተከተለኝ ነው፣ እኔ እኮ በቃ ንጉስ ሆኛለሁ፣ አውቄዋለሁ፣ በቃ ያ ጊዜ እኔ የሚያሰቃየኝ ጊዜ ምናምን አልፏል፣ እኔ አሁን እሱን ማሰቃየት አለብኝ ብለን ሆን ብለን ሎት ሳይዛችንን ትኩረታችንን ወደ ገንዘቡ እናደርገውና ፕሮሰሱን ትተን ሪስክ ማኔጅመንታችን ሩሎቻችን እንዳለ ወደ ጎን ትተን ሆን ብለን ሎት ሳይዛችንን ከፍ እናደርገዋለን፣ ያው ትልቅ ገንዘብ ለማግኘት። በሶስተኛነት ሪቬንጅ ትሬድ መጀመር ነው። ኪሳራም በዚህ በተከታታይ እንትን ውስጥ አንድ ኪሳራ እንኳን በድንገት ብትመጣብን ያው ኪሳራ ማይቀር ነው። በዛ ተከታታይ ዊን ውስጥ አንድ ትሬድ ሉስ ቢሆን በጣም እብሪት ውስጥ ስላለን ይከብደናል እና በዛው ሪቬንጅ ትሬድ ውስጥ የመግባት እውነት ውስጥ እንገባለን። ኪሳራን ለመመለስ በሚል ከትልቅ ስጋት በላይ መውሰድ ሪስካችንን ከፍ አድርገን እንላለን። በቀጣዩ ያሸነፍ እቺ ድንገት የተፈጠረች ነው ብለን እዛ እንትን ውስጥ መግባት እንችላለን እና የዚህኛው መርህ ቃላችን ደግሞ አንድ ትልቅ ሎስ የቀድሞውን 10 ተከታታይ ዊኖችን ሊያጠፋ ይችላል። እንዴት ነው? ተከታታይ ዊኖቻችንን 10 ብናደርግ እንኳን እብሪት ውስጥ በምንገባ ሰዓት ልክ እንዳልነው እኔ ገበያው ንጉስ ነኝ፣ እኔ ገበያው እንትን ነኝ፣ ጋድ ኮምፕሌክስ የሚል እንትን ውስጥ ሳቢ ውስጥ እንገባና ደህና ገንዘብ ለማግኘት ብለን ፕሮሰሱን ሩሎቻችንን ሪስክ ማኔጅመንታችንን ትተን ወደ እብሪት ስንገባ ያንን አንድ ትልቅ ሎት እንገባለን። እስካሁን በ10 ተከታታይ ዊኒንግ ስትሪክ ውስጥ ያገኘናቸውን ውጤቶች እንዳለ እናጣቸዋለን ማለት ነው። የሳይኮሎጂ ምልክቶች አሉ።
እዚህ እብሪት ውስጥ በምንገባ ሰዓት ዶፓሚን ኢፌክት ማሸነፍ እንደ ተደጋጋሚ እንቅስቃሴ ያስረክባል። ኢሉዥን ኦፍ ኮንትሮል ሁሉንም እቆጣጠራለሁ የሚል ሀሳብ ያመጣብናል። ምክንያቱም ቀጣይ የሚሆነውን ካንድልስቲክን ማውቀዋለሁ፣ ቀጣይ የሚሆነውን ነገር ማውቀዋለሁ የሚል የእሳቤ ውስጥ አምላካዊነት እሳቤ መፍቼስ የሰው ልጆች ነን። ማርኬቱን ማንም ሊያውቀው አይችልም። አውቀዋለሁ እያልን ከሆነ እኔ አምላክ ነኝ እያልን ነው በተዘዋዋሪ። ምክንያቱም ማርኬት የማይገለጽ ነው ማለት ፊውቸሩን እንገምታለን እንጂ ይህ ነው ብለን በስትክክል ልንገልጸው አንችልም። አይደለም እኛ ኢንስቲትዩሽናል ትሬደሮችም ትልልቅ ባንኮችም ያንን ለማድረግ ይቸገራሉና አይችሉም። በቃ እንዴት ነው ነገ ለመኖራችን ወይ እንዴት ነው ነገ ላለመተማመን በቃ በህይወታችን ነገ ምን እንደሚሆን ማወቅ ማለት ነው። ይሄ አምላካዊነት ሳቢ ውስጥ ይከተናል እና ያ ማይቻል ነገር ነው። ሪሰንስ ባያስ አለበት። ቅርብ ማሸነፍን ብቻ ማሰብ እና ያለፈውን ስህተቶችን መርሳት እና አሁንም ማሸነፍ መፈለግ ማለት ነው። እዛ ሁኔታ የሳይኮሎጂ እንትን ውስጥ ይከተናል። በመፍትሄዎቹን በምናይ ሰዓት እብሪትን እንዴት ማሸነፍ እንችላለን በሚል ሰዓት ወጥ የሆነ ሩሎች ሊኖሩን ይገባሉ። ማለት ሩሎቻችን ውስጥ ከሌሉም እነዚህ ማካተት ይኖርብናል። አንደኛው ፊክስድ የሆነ ሪስክ ማኔጅመንት መጠቀም ነው። በእያንዳንዱ ትሬድ ልክ እንደ ፕሮፌሽናል 1% or 2% ሪስክ ብቻ ማድረግ፣ ዊን እንኳን ቢሆን ሎት ሳይዛችንን አለመጨመር፣ ኮንሲስተንሲ ሆኖን ያን ነገር ማስቀጠል መቻል፣ በደንብ አካውንታችንን ማኔጅ ማድረግ፣ ሪስክ ማኔጅመንታችንን በደንብ መከተል፣ ትሬዲንግ ፕላንን አለመተው፣ ሴታፕ ካልተሟላ አለመግባት። አንዳንድ የህብሪት ውስጥ ስንገባ ምንድነው ኤፕላስ ሴታፖቻችን ያልሆኑ ኖርማል ማርኬቱን እንኳን ገስ እናደርገዋለን። በቃ እኔ አሸናፊ በቃ ኦቨር ኮንፊደንስ ውስጥ ስለምንገባ ዝም ብለን እንኳን አይናችን ጨፍነን ባይ ኦር ሴል ብንል ወደኛ ዳይሬክሽን የሚሄድ ነው የሚመስለንና ያ ነገር ይፈጠራል እና አይካን ሎዝ። ሶስተኛ አይካን ሎዝ አይምሲ ነው። እያንዳንዱ ትሬድ ሊጠፋ እንደሚችል መቀበል። አራተኛ ዊኒንግ ስትሪክ ላይ ብሬክ ማድረግ። 4-5 ዊን ካደረግን ብሬክ መውሰድ፣ ማይንድ ሪሴት ያስፈልገናል። ብዙዎቻችን እንደውም ጭራሽ እንዴት ትላለህ ዊኒንግ ስትሪክ ላይ እንደውም በምንሆን ሰዓት በደንብ መቀጠል ነው ያለብን እያሸነፍን አይደል ይላል። ግን እዛ ጋር እንዴት ነው ኮኬን እንደጦዘ ሰው ነው የምንሆነው። አእምሯችን ውስጥ ዶፓሚን እየተፈጠረ ነው የሚመጣው። እንዴት ነው ይሄ አገናዛቢው አእምሯችንን በዶፓሚን እየታጠረ ነው የሚመጣው። አሚግዳላችን ይሄ ፍርሃትን ወይም ምልክትን የሚያመጣልን ያደነዝዟል። እሱንም በደንብ የሚያስበው አእምሮ ክፍላችንን ያደነዝዟል። ያ ዶፓሚን የአሁኑን ደስታ የአሁኑን ማሸነፍ ብቻ ነው እንድንመለከት የሚያደርገንና እዛ ሉፕ ውስጥ እዛ ሳይክል ውስጥ እንደገባን ራሳችንን ስናቅ 5-6 ዊኖችም ሊሆን ይችላሉ። እንደየሰው ይለያያል። 10 ወስደን ያ ስሜት ሊመጣ የሚችልበት ሁነት ይኖራል። እዛ ሁነት ውስጥ ስንገባ ግን አምነን ተቀብለን ብሬክ መውሰድ። ሉዚንግ ስትሪክ ላይ ብቻ አይደለም ወስደን እንትን ማለት ያለብን፣ ዊኒንግ ስትሪካችን ውስጥ መውሰድ አለብን። ያ እብሪት አንዴ መጥቶ ሳናምን ቀርተን ብሬካችንን ሳንወስድ ቀርተን እንትን የምንል ከሆነ 10 ትሬድ ወስደን ዊን ሆኖ ተከታትሎ እንትን ያለ እብሪታችን ሎት ሳይዝ እንድንጨምረን ያደርገናል። በአንዴ ደግሞ 10ን ትሬዶች ቡም እንዲያደርግ ያደርግብናል። እንደገና የማይሆን እውነት ውስጥ ስለምንገባ ያንን መጠንቀቅ አለብን። በአምስተኝነት ትሬዲንግ ጆርናልን መጠቀም፣ ምን አስበን እንደገባን መጻፍ። የእብሪት መጀመሪያ እዚህ ይታያል። ያው በተከታታይ ዊን በምናደርግ ሰዓት ራሱ ጆርናል መያዛችን የሚጠቅመን ምንድን ነው? 7ኛ ትሬድ ዊን ስናደርግ ለምሳሌ ምን አይተን ገባን? ለምሳሌ ያለ ኤ ፕላስ ሴታፓችን ገስ አድርገን ገብተን ሊሆን ይችላል ያንን ያሸነፍነው እድሉ ሆኖልን ማለት ነው። እና ያንን ዞር ብለን አይተን እዚህ ጋር ያለ ሴታፕ እንዲገብቻለሁ እና ተከታታይ ማሸነፌ እብሪትን እያሳየ ነው። የእብሪት መጀመሪያ እዛ ማየት እንችላለን።
በስድስተኛ ደግሞ አስተሳሰብን መቀየር። ከእኔ አሸናፊ ነኝ ወደ ሲስተም እኔ እያሸነፈ ነው። ፎከስ ማድረግ ያለብን ፕሮሰሱን ላይ ነው። እናቶች ያዟቸው። ማርኬትን አታሸንፍም። ኮንሲስተንሲ ደግሞ ቢግ ዊን ነው። ዲሲፕሊን ማኒ ነው። ኢጎ አካውንት ኪለር ነው። እና እብሪት በጣም 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 አካውንትን የሚያጠፋ የሚያደብን መጥፎ ነገር ነው እና ያንን ነገር በደንብ ማስተዳደር መቻል አለብን። እና ሁሌም እንደምለው ስሜት ማለት በሳይኮሎጂ እውነት ውስጥ ሪቬንጅ ትሬድ ለማድረግ እየተሰማን ከሆነ የበቀል ስሜት ያንን ስሜት መጀመሪያ አምነን መቀበል መቻል አለብን። እኔ እንዲህ እየተሰማኝ ነው፣ እኔ ስግብግብነት እየተሰማኝ ነው፣ ግሪዲ የሆንኩ ነው፣ እኔ እብሪት እየመጣብኝ ነው፣ እብሪት እየታየብኝ ነው ብሎ አምኖ መቀበል እንዴት ነው? ያንን ሁኔታችንን አምነን መቀበል በራሱ 50% ያንን ችግር እንድንፈታ ያደርገናል። 50% ለችግሩ መፍትሄ አግኝተናል፣ አምነን ተቀብለናል። ከዛ ደግሞ ምን ማድረግ እንዳለብን ማስታወስ፣ ጥያቄዎች ራሳችንን መጠየቅ። ምን ስሆን ነው ወደ እብሪት የምገባው? ያን ነገር እንዴት ነው የሚመጣብኝ? እብሪት ውስጥ ስገባ ምን አይነት እንትኖችን ነው ማድረገው የሚል ሁኔታዎች ውስጥ ካሸነፉ በኋላ ገበያውን እንደናቁ ማሰብ ይሄ እብሪትነትን ይላልና በደንብ ጠንቀቅ ብለን ሁኔታዎቹን ሳይኮሎጂያችንን መመርመር አለብን። እና በቀጣይ በሌላ ቪዲዮ እንገናኛለን። እስከዛ ሰላም።